ሂፕሆፕ የተጀመረው ኒውዮርክ ነው ቢባል አብዛኛው ሰው ይስማማል። በዘጠናዎቹ የነበሩት ዌስት ኮስቶች ለአጭር ጊዜ የሙዚቃ ኢንዱስትሪውን ተቆጣጥረው ወዲያው ጠፉ። ከረጅም ጊዜ በኋላም ኒውዮርክ አዲስ ሳውንድ ፈጠረች። ይህም ኒውዮርክ ድሪል ይባላል። ይህ ሳውንድም ለረጅም ጊዜ ተወዳጅ ሆኖ የቆየ ቢሆንም ከጀርባው ይዞት የመጣው መዘዝ ግን አደገኛ ነው። እርስ በርስ እየተጣሉ ያሉት የድሪል ራፐሮች ሕይወት እስከ ማጥፋት የደረሱ ሲሆን ይህም የኒውዮርክ ድሪል በሰዎች የነበረውን ተቀባይነት እንዲቀንስ አድርጎታል። እኛ ሀገር በቅርብ የተጀመረው ኢትዮጵያን ድሪል በአስገራሚ ሁኔታ እያደገ ሲሆን በየቀኑም አዳዲስ ራፐሮች እየመጡ ታለንታቸውን ያሳያሉ። ነገር ግን ድሪል በጥንቃቄ ካልተያዘ የተለያዩ መዘዞችን የሚያስከትል ሲሆን በዚህ ቪዲዮም የኒውዮርክ ድሪል ተቀባይነት ለምን እንደቀነሰና የኢትዮጵያን ድሪል ችግር ውስጥ እንዳይገባ ምን መደረግ እንዳለበት እናያለን። መጨረሻ ላይ ደግሞ በቅርብ ስለተለቀቀው አስገራሚ ሙዚቃ አንዳንድ ነገሮችን እንላለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ወደ ቪዲዮ። በ2014 ሃት ኒግ የተሰኘው ሙዚቃ ሲለቀቅ ባቢ ሻማርዳ በብዙዎች ተወዶ ነበር። ይህ ዘፈንም ከኤፒክ ሪከርድስ ጋር እንዲፈራረም የረዳው ሲሆን ቀጣይ ስራዎችን ለመስራትም እየተዘጋጀ ነበር። ነገር ግን ይህ ሁሉ እውቅናና ተወዳጅነት በአጭር ተቀጨ። ምክንያቱም ባቢን ጨምሮ ሙሉ የጂኤስ9 አባላት በሪኮ ኬስ ተከሰሱ። ባቢ ሻማርዳም ከብዙ የፍርድ ቤት ክርክር በኋላ 6 ዓመት ከ2 ወር ታስሮ ተለቀቀ። ከእስር ሲፈታም የባቢ ስትሪም በ624% አድጎ ነበር። እዚህ ሃይፕ ላይም አክቲቭ ሆኖ መስራት ሲገባው እሱ ግን ይህንን አላደረገም። ይባስ ብሎ ሙዚቃውን ረስቶ የስትሪት ላይፍን ጀመረ። በዚህም ምክንያት አብዛኛው ሰው በባቢ ተስፋ የቆረጠ ሲሆን ኮንሰርቱ ላይ እንኳን የተወሰነ ሰው ነበር የሚመጣው። ወደ ውድቀት እየሄደ ያለው ባቢ ሻማርዳም ኢንዱስትሪው ላይ ያሉ ሰዎችን ለውድቀቴ ምክንያት ናችሁ ብሎ ተናግሯቸዋል። And I also want to apologize to all the blogs. You know what I'm saying? I don't know if I shot somebody's sister when I was growing up. I don't know if I shot somebody's brother. I don't know if I robbed somebody when I was growing up. ከቆይታ በኋላ ደግሞ ስለ ወንጀልና ድራግ ዘፍኖ ታዋቂ የሆነው ባቢ ሻማርዳ የሂፕሆፕ ካልቸርን የተሳደበ ሲሆን እንደዚህ አይነት ዘፈኖችም ህፃናትን ይበክላሉ ብሎ ተናግሯል። And when these kids are following you guys and you're rapping about these lifestyles, it's in danger. It's very detrimental. You know what I'm saying? It's very dangerous to the communities that these little kids think that is going on, that you did not even live. I think rap's supposed to be telling motherfuckers to go from negative to positive. ባቢም ምንም እንኳን በብዙዎች ቢረሳም አሁንም ግን ወደ ሂፕሆፕ ለመመለስ እድል አለው። በመቀጠል ደግሞ ስኬቱን ሳያጣጥም በአጭር የተቀጫውን ፓፕ ስሞክን እንመልከት። ፓፕ ስሞክ የብሩክሊን ድሪልን ከፍ ያደረገ ራፐር ሲሆን የነበረው ስዋግና የማይረሳ ድምፅ በብዙዎች እንዲወደድ አድርጎታል። ዲዮር እና ዌልካም ቱ ዘ ፓሪ በተሰኙት ዘፈኖቹ የተወደደው ፓፕ ስሞክ ሚት ዘ ዉ 2 የተሰኘውን አልበሙን ለቆ 7ኛ ደረጃ ላይ ተቀምጦለት ነበር። ይህ ከሆነ ከሳምንት በኋላም ሆሊውድ ሂልስ በሚገኘው ቤት ውስጥ ተተኩሶበት ይሞታል። በአንድ ሌሊትም የኒውዮርክ ድሪል ተወዳጁን ራፐር አጣች። ፓፕ ከሞተ በኋላም የተለያዩ ሰዎች እሱን ለመተካት የመጡ ሲሆን እንደ ዶስቲ ሎኬን ያሉ ራፐሮችም የፓፕ ስሞክን ስታይል ይዘው በመምጣታቸው በጣም ታውቀዋል። Don't switch when you see now. I'm up. You feel me? I'm living better. I'm doing better. If you believe that at some point in time I'm trying to be somebody or whatever the case may be. የፓፕ ስሞክን ቦታ ለመያዝ የሚደረገው ሩጫም የቀጠለ ሲሆን ይህንን ተከትሎም ኦባሲ ጃክሰን የተሰኘው የፓፕ ስሞክ ወንድም ፓፕ ስሞክን የሚተካ ሰው የለም ብሎ ተናግሯል። There is no next Pop. There is nobody could sound like him. Y'all could take word for word, but there's a vibe, there's a blessing that came with Pop Smoke that niggas do not have. You feel me? ከቆይታ በኋላም አዳም ቴኒቱ የፓፕ ስሞክ ገዳዮች ከሆኑት ውስጥ አንዱን ፖድካስቱ ላይ ያቀረበው ሲሆን ብላክ ስታር የተሰኘው ግለሰብም በዛን ሌሊት የተፈጠረውን ነገር ሲያስረዳ ሆን ብለው ፓፕ ስሞክን ለመግደል እንዳላሰቡ ተናግረዋል። Being kids from the hood and too much movement from everybody in the house. ፓፕ ስሞክ በህይወት እያለ ደጋግሞ የሚጠራው አንድ ራፐር አለ። ይህም ፋቪዮ ፎሪን ሲሆን እንደ ቢግ ድሪፕ ባሉ ሙዚቃዎቹ ወደ ሜንስትሪም ገብቷል። እንደኛ ሀገር ሴት አርቲስቶች እድሜውን የሚደብቀው ፋቪዮ ፎሪን የተለያዩ ኢንተርቪዎች ላይ እድሜውን ሲጠየቅ በቀጥታ ከመናገር ይልቅ አሁን ያለንበትን ዓመተ ምህረት ጠይቆ
ሂሳብ ሰርቶ ነው የሚናገረው። ፋቢዮ ኦፍ ዘ ግሪድ የተሰኘው ከካኛ ዌስት ጋር ኮላብ ያደረገበት ዘፈኑ በጣም የተወደደለት ሲሆን ባይብል የተሰኘው አልበሙ ደግሞ 29000 ኮፒ በመጀመሪያው ሳምንት ተሽጧል። ከዚህ በኋላም ፋቢዮ ትልቅ ቁጥርን አላስመዘገበም። በተመሳሳይ ጊዜም ክብሩ እየቀነሰ መጣ። ብላክቦይ ማክስ የተሰኘው ስትሪመር ጋር ቢፍ ውስጥ ገብቶ በብዙዎች የተቀለደበት ሲሆን አሁንም ቢሆን ሲሪየስ ሆኖ ሙዚቃን ከመስራት ይልቅ ስትሪመሮችና ዩቲዩበሮች ጋር ቢፍ ውስጥ እየገባ ክብሩን እያወረደ ይገኛል። አሁን ደግሞ ህይወቱን በገዛ እጁ ያበላሸውን ኬፍሎክን እንመልከት። የታዳጊነት ዕድሜውን እስር ቤት ሲመላለስ ያሳለፈው ኬፍሎክ የተለያዩ አደገኛ ወንጀሎችን ሰርቷል። ኬፍሎክ ቢላቭ በተሰኘው ጓደኛው ምክንያት ወደ ሙዚቃ የገባ ሲሆን እንደ አፕ ስፖተር እና PSA የመሳሰሉ ዘፈኖችን ለቆ በሚሊዮኖች የሚቆጠር ስትሪም አግኝቷል። በ2021ም የ$3 ሚሊዮን ዲል ከካፒታል ሪከርድስ አገኘ። ኬፍሎክ በዚህ ጊዜ በጣም ታዋቂ ሲሆን ሌክዠሪ ኑሮም ነበረው። ነገር ግን ኦስካር ሄርናንዴዝ የተሰኘ ሰው በመግደል ወንጀል ተጠርጥሮ ይታሰራል። ፖሊስ እንዳለውም ኬፍሎክ ወደ አንድ ፀጉር ቤት ሄዶ ኦስካርን እንደሰደበውና ኦስካርም ተናዶ ከፀጉር ቤቱ ሲወጣ ኬፍሎክ ተኩሶ እንደገደለው ሲሆን ኬፍሎክ ግን መሳሪያ የተኮስኩት ራሴን ለመከላከል እንጂ ኦስካርን መግደል ፈልጌ አልነበረም ብሎ ተናግሯል። ኬፍሎክ ከታሰረ በኋላም የሴኩሪቲ ካሜራ ፉቴጅ የወጣ ሲሆን እውነትም ኦስካር ከፀጉር ቤት ወጥቶ ኬፍሎክን ተከትሎት ሄደዋል። ዲጄ አካዳሚክስ ስለ ኬፍሎክ ኬዝ ሲያስረዳም ኬፍሎክ ይህንን ክስ ካላሸነፈ እስከ ዕድሜ ልክ እስራት ይጠብቀዋል ብሏል። ኬፍሎክ ግን በስልክ ከጓደኞቹ ጋር እያወራ በቅርብ እፈታለሁ እያለ ሲናገር ነበር። በቅርቡ ሴንት ሞሰስ እና ያንግ ሲጄ ስለሰሩት ገንሻት ስለተሰኘው ሙዚቃ ከማውራታችን በፊት ሲብሉን እንመልከት። ብሮንክስ የተወለደው ሲብሉ ገና በ14 ዓመቱ ሽጉጥ ይዞ በመገኘቱ ታስሮ ነበር። ኖኦዞን የተሰኘው ዘፈኑ በጣም የተወደደለት ሲብሉ ኬፍሎክን ከመሳሰሉ ራፐሮች ጋር ኮላብ የማድረግ ዕድልን አግኝቷል። ከቆይታ በኋላም ለኢንተርስኮፕ ሪከርድስ የፈረመ ሲሆን በብዙዎችም እየተወደደ መጣ። አንድ ቀንም ብሮንክስ አካባቢ እያለ ፖሊሶች ሊያስቆሙት ይሞክራሉ። ደጋግመውም እጁን ከኪሱ እንዲያወጣ ቢጠይቁትም ሲብሉ ግን ሊሰማቸው አልፈለገም። ይባስ ብሎ ተጠግተው ሲይዙት ሽጉጡን አውጥቶ አንዱን ፖሊስ እግሩን ይመታዋል። ወዲያውም ሌሎች ፖሊሶች መሳሪያ አውጥተው ሲብሉ ላይ ይተኩሳሉ። ወዲያውም ሲብሉ የታሰረ ሲሆን ሶሻል ሚዲያ ላይም ፖሊሶች የሚሉትን አትመኑ ብሎ ይጽፋል። ከቆይታ በኋላም ኖጃምፐር ፖድካስት ላይ ቀርቦ በጊዜው የተፈጠረውን ነገር አስረድቷል። Real story is I was shot by the police. You feel me? A lot of people troll, say I shot myself. No, it's not what happened. The police shot me. Dad, I was walking to my vehicle, you know, regular going in my car. I was approached. I stopped. I asked the officer, like, you know, what's the issue? Why do you want to talk to me? Why am I being stopped? He didn't answer my questions. He just proceeded to put his hands on my body, and he ended up firing a weapon that ended up hitting me. I personally don't know. Like, he went to grab and a shot got fired. I got hit in my leg and his partner got grazed. ሲብሉም ደጋግሞ እንደሚናገረው የድሪል አርቲስት ስለሆነ ታርጌት እንደሚደረግና ፖሊሶችም ያለ ምክንያት እንደሚያስሩት ሲሆን $250,000 ዋስም ከእስር ተፈቷል። የኤንዋይፒዲ ፖሊስ አባል የሆነ አንድ ሰውም ሲብሉ ካልታሰረ በቀር የብሮንክስ ነዋሪዎች ሰላም አይሆኑም ያለ ሲሆን የፖሊስ አባልን ተኩሶ የመታ ሰው በቀላሉ መለቀቅ አልነበረበትም ብሎም ጨምሮ ተናግሯል። ሴፕቴምበር 22 ላይም ሲብሉ መኪና ውስጥ ተቀምጦ ያለ ፖሊሶች መሳሪያ በመመልከታቸው መኪናዋን ከበው ሲብሉን ያስሩታል። የሲብሉ ጠበቃም ሲብሉ ምንም እንዳላጠፋ ጠቅሶ የድሪል ራፐር ስለሆነ ብቻ እንደታሰረ ተናግሯል። የኒውዮርክ ድሪል ራፐሮች በተለያዩ ጊዜያት ችግር ውስጥ የሚገቡ ሲሆን ይህ ወደኛ ሀገር ሲመጣም ጥንቃቄ እንደሚያስፈልገው ያመለክታል። ከሰሞኑ በሴንት ሞሰስ እና በያንግ ሲጄ የተለቀቀው ገንሻት የተሰኘው ሙዚቃ ለየት ያለና እስከዛሬ ታይቶ የማይታወቅ ስታይል ያለው ሲሆን ይህ ግን መቅረት ያለበት እዛው ኢንተርቴይንመንት ላይ ነው። ምክንያቱም የሙዚቃ መሬት ላይ ወርዶ ተግባራዊ ከተደረገ የሰዎችን ሕይወት ይነጥቃል። እንዲሁም ታለንትድ የሆኑ የድሪል አርቲስቶች ሻይን ሳያረጉ እስር ቤት እንዲማቀቁ ያደርጋል። ለዚህ ደግሞ ዋነኛ ምሳሌ ቡራቡል ነው። ቡራቡል በብዙዎች ተወዳጅነትን አግኝቶ ያለ አጉል የሆኑ ባህሪዎቹ ለእስር ዳርገውታል። የኢትዮጵያ ሕግ ደግሞ ምክንያታዊነት የሌለው በመሆኑ ጠበቃ እንኳን ቀጥራችሁ በሕጉ መሰረት ክሳችሁን ማሸነፍ አትችሉም። ስለዚህ በፍጥነት እያደገ ያለው የኢትዮጵያን ድሪል በጥንቃቄ ከተያዘና ለኢንተርቴይንመንት ፐርፐስ ብቻ ከተጠቀምንበት ትልቅ ደረጃ መድረስ የሚችል ዘርፍ ነው። ከኢትዮጵያን ድሪል ሚውዚክ የማን ይመቻችኋል? ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።